እሱ የመሰለው በዛች አታሎ ኤርትራ ለመገንጠል ነው። አንድ ቀን በምን እስከ መጨረሻው እንዋጋለን እንጂ አይገነጥላትም መስሎት ነው። ምጽዋን ስለያዘ ኤርትራን የሚገነጠል አይችልም። እንኳን ምጽዋን ሲይዝ አስመራ ዙሪያን ይዞ አልነበረም እንዴ? በጠቅላላ አስመራ ዙሪያ አልነበረም እንደምንዋጋው በሰላም ተምረት ከአስመራ ተነስተን አይደለም የደመሰስ ነው። ከአስመራ ከ8 ኪሎ ሜትር አዲ ያዕቆብ ላይ አይደለም እንደዚህ የደመሰስ ነው። እዚህ አይደለም የደመሰስ ነው። ሳህል የገባ ነው። ያው ነው ጦርነት ራሱን ነው የሚደግም። እናሸንፋለን ምንለው ለዚህ ነው። ሷውን ምጽዋን ያዘ። የኢትዮጵያ መንግስት ጓዶች 10 ወር ከየካቲት ወር ጀምሮ ለዚህ ሁሉ ሰራዊትና ህዝብ በአይሮፕላን ሜዳ ነዳጅ፣ ቀለብ፣ ትጥቅ እያመጣ የሚያዋጋ አንድ መንግስት ኢትዮጵያ መንግስት ብቻ ነው በዓለም ታሪክ። በዘመነ ደርግ የነበልባል ጦር አባል ሆነው ወደ ኤርትራ ዘምተዋል። በሳህል በረሃም ተንከራተዋል። በመጨረሻም በሻዕቢያ ወታደሮች ተማርከው ከባድ የሚባሉ 5 ዓመታትን ምርኮኛና እስረኛ ሆነው አሳልፈዋል። እነዚያን ዓመታት እነዚያን ዘመናት እንዴት ተሻገሯቸው? በምን አቅም አለፏቸው? አላቅም ማለት ህይወትን አልመና ፈቅደ ብቻ አይደለም የምትሄድባት። አልመና ፈቅደ የማትሄድባቸው በጣም ብዙ ገጠመኞች አሉ። በጣም ብዙ እነዛ ገጠመኞች ለምሳሌ እኛ 20 ምናምን ሆነን ከገደብ አሳሳ ስንወጣ ገደብ አሳሳ ነበርኩ በዛን ጊዜ። አላማችን የደርግ ሰራዊት አባል ሆኖ መቆየት አይደለም። መውጫ ሲጠፋ ሽግግር ነው የነበረው። ግን በጣም ከሚገርመው ነገር ከሀያችን ትንሽ እድሜ ያገኘነው 2 ወይም 3 ነን። የመጀመሪያዎቹ ላይ ነው ያለቁት እንዳል እሳት ውስጥ ነው። እና ከዛ ፊት በጣም ፈታኝ የሆኑ ጦርነቶች ስለነበሩ በነዛ ፈታኝ የሆኑ ጦርነቶች ውስጥ ነው ያለቁት። የኤርትራ ጦርነት በባህሪው በጣም ከባድ ነው የነበረው። የምጽዋ 2 ዓመት የቆየንባቸው በራሱ አንድ መጽሐፍ ይወጣል። ብዙዎችን አተናቸዋል። እዛ ጫማችን ቀምሏል። አስቀያሚ ሊባል የሚችለውን ህይወት አልፈናል። በሞርተርና በመድፍ ድብደባ ውስጥ ሆኖ ማለት ነው። እና አይኔ ያየ 20-30 ከጎኔ ይረግፋል። ለምን ተረፍኩ አላውቀውም። ልመልስ አልችልም። አንድም ቀን ግን ከግንባር ወጥቼ አላውቅም። ከጦርነት ሰፈር ወጥቼ አላውቅም። ከምሽግ ወጥቼ አላውቅም። ለምንድን ነው የተረፍኩት የሚለውን ልገልጸው አልችልም። ይሄ ስለሆንኩ ነው። እንዲህ አይነት ብቃት ስለነበረኝ ነው። እንደዚህ አይነት ምሽግ ስለተጠቀምኩ ነው። እንደዚህ ስለሸሸው ነው የሚል ነገር የለኝም፣ አልነበረኝም። ራሱ ሳህል ላይ በመጨረሻዎቹ ውጊያዎች በጥይት ካለቀው በላይ በውሃጥም ያለቀው ይበልጣል። በውሃጥም ያለቀው ይበልጣል ከጥይት በላይ። ሽንት ተወደደ። በውሃጥም ያለቀው ይበልጣል። አጠገቤ ላይ በሽንት ላይ ተታኮሱና የተጋደሉ ጓደኞች አሉ። ሽንት ማለት ነው፣ ውሃ ሳይሆን። የተለየ ጥንካሬ ስለነበረኝ፣ የተለየ አቅም ስለነበረኝ፣ የተለየ ብቃት ስለነበረኝ አይደለም እኔና አንዳንዶች ያን ያለፍ ነው። ኢቭን ያን እስር ቤት ድንጋይ ተሸክመናል፣ መንገድ ሰርተናል፣ አስጠያሚ ነገር አልፈናል። እዛ የወደቁ አሉ፣ እዛ የሞቱ አሉ። ኮሌራው አለ፣ ምናምኑ አለ፣ በሽታው አለ፣ ብዙ ነገሮች አሉና ያ ሁሉ በኔ ጥንካሬና በኔ ምናምን አለፍኩት ብዬ ለመናገር አልችልም። ስለዚህ እነዛ አንዳንዶቹን ሳልገልጻቸው ዝም ብዬ ማላልፈው ለራሴም ስለሚቸግረኝ ወደ ኋላ ዞር ብዬ ሳየው ለራሴም ይቸግረኛል። ምን ነበር? ምን ሁኔታ ተከስቶ ነው? ለምንድን ነው ያለፍኩት? እንዴት አለፍኩ
ብዬ ሳስብ ማለት ነው። እና ሌሎችም ጓደኞች አሉ በዚህ ውስጥ ይሄድ እና በቃ ፈጣሪ ላስቀመጠ ነገር ትደርሳለህ። እሳቱንም ታልፈዋለህ፣ ውሃውንም ታልፈዋለህ፣ ሁሉንም ነገር አልፈ ወደሚደረሰው ነገር ትደርሳለህ። ጥሩ ነገር ያ ሁሉ ሲታለፍ ወደ ሱዳን የመሄድ ፍላጎት አልነበረኝም። ብዙዎች ሄደዋል። መለቀቅ ሲመጣ ወደ መሀል ሀገር የተመለሱ አሉ የተወሰኑ። እኔና የተወሰኑ ጓደኞቻችን እንደዛ አይነት ፍላጎት አልነበረንም። መጀመሪያ የሰነቅነው ጋር መሄድ ነበር። ስለዚህ ያኔ ሱዳን የመሄድ እድል ነበረን፣ ተፈቅዶልናል። መጨረሻ ላይ ሻዕቢያ ፈቅዶልናል። ብዙዎችም ሄደዋል። እኛ ፈለግን። ያኔ ኦነግን መምረጥ እንችል ነበር። ምንም እንትን አልነበረም። ግን ምርጫችን አልሆነም። ወደ ሂደን ነው ሄደን አስገራሚ የፍቅርና የደስታ ጊዜ አሳልፈናል። መጽሐፉ ላይ እንደገለጽኩት በህይወቴ እንደ አዲስ ልጅ የተወለድኩበትን ያህል በደስታ አሳለፍኩበት የትግልም የጦርነትም ወቅት ማለት ነው። ስለዚህ ለምን እንዴት አለፍክ የሚለው አላቅም። ለሰዎች የህይወት ታሪክን መንገር በጣም አስቸጋሪ ነው። በጣም ኢቭን በመጽሐፍ በጣም አስቸጋሪ ነው። ይቸግራል። ገልጸህ የማትጨርሳቸው ተናግረህ የማትጨርሳቸው በጣም ብዙ ነገሮች አሉ። የቱን ትቼ የቱን ላውራ ማለት ነው። ስለዚህ ምግባባበት የሰው የህይወት ጉዞ ትዕይንት ነች። ስለዚህ ትዕይንቷን ትተውናለህ። ትወናዋ ታዛልቃለች። አንዳንዴ አታዛልቅህ። ለምሳሌ እኔ በህይወቴ በጣም የሚያሳዝነኝ ጀነራል ሰዓረ ነው። በጣም አንጀቴን የሚበላኝ በጣም በደግነቱም በጀግንነቱም አውቀዋለሁ። በደግነቱ በሰውኛው አውቀዋለሁ፣ በጀግንነቱም አውቀዋለሁ። ያን ሁሉ መንገድ አልፎ ያን ሁሉ አስቸጋሪ ነገር ካለፈ በኋላ ምንም ነገር ባሌለበት በሰላሙና በቤቱ ላይ ወደቀ። ሌሎችም የዚህ አይነት እድል ያጋጠማቸዋል። ስለዚህ ትዕይንት ነች። ጀነራል ገዛኸኝንም ለረጅም ጊዜ አውቀዋለሁ። አሁን የምላቸውን ነገሮች ከሞላ ጎደል እኔ እንዳንዱን ላይነኩት ይችላሉ፣ አብዛኛውን አልፈውታል። ጀነራል ሀየሎም ክንፈ እና ሌሎችም አማራ ክልል ላይ በተፈጠሩት የጠፉት ሰዎች የሰው ህይወት ጉዞ ትዕይንት መሆኗን ያሳያል። እና አትወስናትም። እኔ በህይወት ዘመኔ እያመንኩ የሄድኩት ባለበት ጊዜ ጥሩ ስራ ለህዝብ የሚጠቅም ለልጆች የሚተርፍ እሱም ብቻ እንጂ ያቺ ቀን ትዕይንቷን የቻልከውን ያህል ብቻ ነው የምትተውነው። ከዛ ውጪ በአንተ እጅ ያሌሉ ብዙ ነገሮች አሉ ብዬ ነው የወሰድኩት። ቆረጥ እያደረግን እንሂድ። በጣም አሁንም ጥልቅ ነው የሆነብኝ። በነገራችን ላይ በፓርላማ የነበሩትን 7 የሥራ ዓመታት መጽሐፉ ላይ ባንዲት